ሴት ልጅ ባሏን ትፍራ ታክብር ትገዛለት ምናምን የሚለውን ጥቅስ ሊያዝና ከዛ በኋላ አሁን ስላሉ ክርክሮች ለፌሚኒዝም አይዲያ ኢሹ ምናምን እኔ እንዘን ሶ ዋን ኦፍ ዘ ፕሮብለም ወንዱ አብሯት ገብቶ ይስራ ኩክ ያርግ እሷ ለምን ታበስላለች እሷ ውጭም ደክማ ሰርታ ቤትም ምናምን እና እስማማባቸዋለሁ። አክቹዋሊ ግን አንዳንድ ነገሮች ካልቸራል ትራንስፎርሜሽን ሶሳይታል ትራንስፎርሜሽን ኮሚናል ትራንስፎርሜሽን ይፈልጋል። አይዲያው ትክክል ስለሆነ ብቻ ቤታችሁ የዛ ነገር መሞከሪያ መሆን የለበትም። ላብራቶሪ ልትሆኑ አይገባም። እዛን ደግሞ ለምሳሌ ለአንዲት ሴት ብቻዋን አብስላ ትበላ ከነበረ ኦፍኮርስ እሱም አብስሎ ይበላ ነበር ይሆናል። እንዘን የሆነ ፖርሽን መጨመር እሱ ሲመጣ ያንን የምትሰራውን ፖርሽኑን መጨመር ምናምን ኢትስ ኦኬ አሜን። አሁን እኔ ይሄ ቤት ገብቶ መስራት አለመስራቱን እንደ ቢግ ዲል ላይ አልፈልግም። ማለት አንዱ መሰረት ሊሆን አይገባም። ምክንያቱም እሱ በዛ ሁኔታ ስላላደገም ከዛን በአንዴ ግን ለውጥ አይመጣም። እንደዛ አይነት ለውጦች ቼንጆች ላይመጡ ይችላሉ። ሶ ኢን ዘ ፋር ፊውቸር እንደዛ አይነት ነገር ኤክስፔክት እናደርጋለን። ግን ከረንትሊ ግን ኢት ሹድንት ቢ ቤዝስ ኦፍ የኑሮ ቤዝ የትዳር ቤዝ የምናምን ሆኖ ቢግ ዲል እሱም አብሮኝ ያግዘኝ እሱም አብሮኝ ስራ ምናምን የሚለውን ነገር በጣም ኢሹ እያደረግነው ብቻ ክርክር እንትን መሆን የለበትም። ለእኔ ግን የሚያሳስበኝ ምንድን ነው መሰላችሁ? ሴቷ ስትገዛለት እሱ በምንድን ነው የሚገዛው? በጣም ኤንፋሲስ የምንሰጠው ሴቷ መገዛት እንዳለባት ነው። እና የትዳር መፍረስ ሪዝን ተደርጎ የሚቀርበው የሴቷ አለመገዛት፣ የሴቷ እሺ አለማለት፣ የሴቷ ጭቅጭቅ፣ የሴቷ ችግር መፍጠር ለእኔ ለትዳር መፍረስ ትልቁን አስተዋጽኦ ያደርጋል ብዬ የማስበው ወንዱ ነው። ራስ ነው ከተባለ ራስ መሆን ስላልቻለ ነው። መሪ መሆን ስላልቻለ ነው። ገዢ መሆን ስላልቻለ ነው። ሲገዛ በፍቅር መግዛት ስላልቻለ ነው። ምክንያቱም ግዛ የተባለው በፍቅር ነው እና እሱን የተወና እሱ በጉልበት ለመግዛት ሲሄድ፣ በኩፍያ ለመግዛት ሲሄድ፣ በዝምታ በቅጣት ገብቷቸዋል። እሷ አማራጭ የላትም ብሎ በሚያስባቸው ከቀላል እስከ ከባድ ኢንፎርስመንት ሜካኒዝም እየተጠቀመ ሊገዛት ሲሞክር ያን አልገዛልህም ትለዋለች። ምክንያቱም በጉልበት እንዲገዛ አይደለም የታዘዘው። አያችሁ፣ ለእኔ መጽሐፍ ቅዱስ ሁሌም ትክክል ነው እና ነገሮችን ሲያስቀምጥ በሚዛናዊነት ነው። ሚዛኑ የሚዛባው መቼ ነው? እሱ በፍቅር መግዛት ሲያቅተው፣ ግዛ የተባለበትን መንገዱን ሲስት፣ ግዛ ብሎ እግዚአብሔር ስልጣን ሲሰጠው ስልጣኑን ተጠቅሞ አቢዩዝ ሲያደርግ፣ የስልጣን አጠቃቀም ችግር ስላለ ይመስለኛል። ያው ማትገዛ ሴት ትኖር ሊሆን ይችላል። ያ ከሴቷ የሚፈጠር ችግር ሊሆን ይችላል። እኔ ግን የሚመስለኝ የወንዱ የአመራር ብቃት ማነስ ነው። ስልጣኑን በአግባቡ መተግበር አለመቻል፣ ቤቱን መምራት የሚችል ወንድ ባለመሆኑ የተነሳ ነው። አንዳንዱ በኢኮኖሚ አለመምራት ሊሆን ይችላል። ከረንትሊ በኢኮኖሚው ሴቷ በደንብ እያገዘችው ነው። ባይደዌ ረጅሙን መንገድ እየመጣንላችሁ ያለ ነው እኛ ሴቶች ነን። እናንተ ወደ እኛ ከምትቀርቡ ይልቅ ረጅሙን መንገድ እየመጣንላችሁ ያለ ነው እኛ ነን። እናንተ ናችሁ አልቀርብ ያላችሁት። አዎ እኛም ግን አስቸግረን ሊሆን ይችላል። ሜቢ እኛም የምናያቸው ፊልሞች ያሉት አስተሳሰቦች፣ አመለካከቶች፣ የዌስተርኑ ጫና ምናምኖች እኛ ጋርም ችግር ኖሮ ሊሆን ይችላል። ግን ዊዝ ሆል ፕሮብለም አንተ በፍቅር ልትገዛት ከቻልክ ያንን ሁሉ ልታሸንፍ ትችላለህ። ያንን ሁሉ ልታሸንፍ። ጨዋታውን የምታበላሸው መቼ ነው? በፍቅር መግዛት ትተህ በጉልበት ስትጠቀም። ወንድነትህን የምትገልጸው የወንድነት መገለጫ ፍቅርን የመስጠት አቅም ሳይሆን ቀርቶ በጉልበት ሲሆን፣ ወንድነትህን ስታሳይ፣ ጡንቻህን ስታሳይ፣ ማንነትህን ስታሳይ ያኔ ነው የተበላሸው። ያኔ እዛ ትዳር ውስጥ እግዚአብሔር የለም። ምክንያቱም የእግዚአብሔር ሕግንና ስርዓትን ተላልፈሃል። እሱ በፍቅር ግዛ ሲል አንተ በጉልበት ልትገዛ እያልክ አልገዛም ስትል
ችግሩ ያንተ ነው፣ ኃጢአቱም ያንተ ነው። እግዚአብሔር በእሷ ሊፈርድባት አይችልም። እግዚአብሔር የሚፈርድባት መቼ መሰላችሁ? አንተ በፍቅር ልትገዛት እየሞከርክ በፍቅር አልገዛ ላለችልህ ሴት ነው። ለእሷ ሴት ነው እግዚአብሔር ተገዢ እያላት አንቺ ጌታዬ ብለሽ ተገዥለት። ሉክ እግዚአብሔር በጌትነቱ የማይደራደር አምላክ ነው። በፍጹም ለሁለት ጌቶች ልትገዙ አትችሉም የሚል አምላክ ወንዶች ጋር ሲመጣ ግን ጌታ ያደርገዋል። ኢትስ ኦኬ። ለእግዚአብሔር ለወንዶች የጌትነትን መጠሪያ ስያሜ ለመስጠት ምንም ነው ቅር አላለውም። እግዚአብሔር ፈቅዷል። ለሁለት ጌቶች አትገዙም እያለ ግን ለወንድ ልጅ ጌታዬ ተብሎ እንዲገዛለት ሴቷ እንደዛ እንድትገዛለት እግዚአብሔር ፈቅዷል። ቱ ዲስ ኤክስተንት ነው እግዚአብሔር ፓወር የሰጠው። ግን ፓወሩን በምን ፍሬም አድርጎታል? አያችሁ፣ ፍሬም የተደረገበት እንትን አለ። ስልጣኑ ልቅ ስልጣን አይደለም የተሰጠው፣ የተሰጠበት ፍሬም አለ። ያ ፍሬም ፍቅር የሚባል ነው። መስዋዕትነት ያለው ፍቅር ገብቷችኋል? ያንን የያዘ ፍቅር፣ ለዛ ነው ተገዥ የተባለችው። ያንን ማድረግ ሲያቅት፣ የዛ ብቃት ሳይኖር ሲቀር፣ ደካማ አቅመ ቢስ ለፈስፋሳ የማትረባ ወንድ ስትሆን ያንተን ህይወት ብቻ ሳይሆን የእሷንም ህይወት ታበላሻለ። አልፈ ተርፈ ደግሞ የልጆችህንም ህይወት ታበላሻለ። በትራውማ በስነ ልቦና ጉዳት ውስጥ የደቀቁ ልጆችን ታሳድጋለ። ይሄ ከምን የመነጨ? ከአመራርነት ጉድለት። አመራርነት ለፖለቲካው ብቻ አይደለም፣ ለመሪዎች ብቻ አይደለም፣ ለቤት ውስጥ ለፋሚሊ። ምክንያቱም ማኔጅመንት፣ ሊደርሺፕ፣ ሀገር የሚባለው ነገር ከየት ይጀምራል? ከፋሚሊ ይጀምራል። ከፋሚሊ ተነስቶ ነው ሰፈር፣ መንደር፣ ጎረቤት እያለ እያደገ ሀገር፣ ዓለም እያለ የሚያድገው። ገብቷችኋል አይደለ? ስለዚህ ኢንስቴድ ኦፍ ፎከሲንግ ኦን ዘ ሌዲ እስቲ እሷ በፍቅር ይግዛትና ከዛን እሷ በፍቅር አልገዛም ትበል። ያኔ በሴቷ ፍረዱ፣ ያኔ ፍረዱብን። ያኔ አልገዛም ያለችዋ ሴት ላይ ፍረዱ። ገብቷችኋል? ባህል ወጉ፣ እያንዳንዱ ስርዓትስ ሴት ልጅ ብልህ መሆን አለባት። ቤቷን የምትይዘው ሴት ናት። ወንድ ልጅ ከያዘችው ሴት ልጅ ከያዘችው ወንድ ልጅ ምናምን ነው አይደለም። እሷ ስሜት አልባ ናት እንዴ? እቃ ናት እንዴ? እንስሳ ናት እንዴ? እንዴ መጽሐፍ ቅዱስ ሴት ልጅ ደካማ ናት ብሎ ሲገጻት እኮ የስሜት ድካም ነው። ኢሞሽናሊ ዊክ ትሆናለች። በስራ በምን ጠንካራ ሆና ታትራ የምትሰራ የምትማር ብትሆንም ኢሞሽናሊ ግን ዊክ ትሆናለች። ኢሞሽናሊ ሺ ኒድ ሳምበዲ። ወንድ ልጅ በሎጂክ ሲያስብ፣ ሴት ልጅ ኢሞሽናሊ ማሰብ እድሏ ሰፊ ነው። ያ ኢሞሽኗን በምንድን ነው ትሪት የሚያደርገው? በፍቅር። ለኢሞሽን ሪስፖንሱ ፍቅር ነው፣ ሎጂክ አይደለም። ይሄንን ሳይንስ ተረዱት። በሎጂክ ለምትመልሱ እኔ እንዲህ ለማድረግ እጥራለሁ፣ እንዲህ ለመሆን እጥራለሁ፣ ቤቴን ለማቅናት ምናምን፣ እሷ ይህንን አትረዳም ምናምን የምትሉ ሰዎች ይሄ ምንድን ነው? ምን ከወንዶች ከቬነስ ሴቶች ከማርስ ነው ምናምን የሚል አንድ ድሮ ያነበብኩት መጽሐፍ ነበር። በጣም ቆይቷል። እንዴ የሴትን የአእምሮ አሰራር ሁኔታም ለመረዳት ሞክሩ፣ ተረዱ። ኢሞሽናሊ እንድትመራ የተደረገች ሴት ኢሞሽናሊ ማለት ፕራዮሪቲ የሚሰጠው ለኢሞሽን ነው። ሎጂክ የለም ማለት አይደለም። ሎጂክ ሰከንደሪ ይሆናል በብዙ ኬዞች። ኢትዝን ወርክ ፎር ኦል። ነገር ግን በአብዛኛው ኬዝ ሴት ልጅ ኢሞሽናሊ ትሪት ካደረካት በኋላ ነው ከዛን ቱ ደ ሎጂክ ኮንቨርሴሽን የምትሄደው። ሪግማ ፖይንት ሰው መጀመሪያ ስሜቷን አስተናግደው ከዛንስ ሎጂክሊ አንተ ስለምትፈልገው ነገር አውራ። በዚህ ሁሉ ትራንዛክሽን በሴትና በወንድ መካከል፣ በባልና በሚስት መካከል ለሚኖረው ግንኙነት ድልድዩ ምንድን ነው መሰላቸው? ፍቅር ነው። ገብቷቸዋል? እሱ ፍቅርን መስጠት ሲችል ነው ስጥ የተባለው እሱን ነው። እሱ ፍቅርን ስጥ ነው የተሰጠው ትዕዛዝ። እሱ የሚያደርገው ነገር ሁሉ የሚጠቃለለው ፍቅር ውስጥ ነው፣ ፍቅር ውስጥ ነው። ስለዚህ ጫናውን ሁሉ ወደ ሴት አታምጣ። ወንድ ልጅ ሴትን እንዴት እንደሚይዝ ማወቅ አለበት።
ከዛ በኋላ በጣም